እስከ ቅርብ ጊዜ ድረስ አሸዋ ከአይኔ ይወጣል አልቤሜ ውስጥ ቁጭ ብሏል አሁን የእግዚአብሔር ተአምራት ናችሁ አንድ ቀን ምስክር ትሆናላችሁ ያልኩ አሸዋ ከአይኔ ሲወጣ አስቀምጣለሁ አልቤም ውስጥ ከዛ አንድ ራእይ ያየው በጣም የሚያስገርመው እዛ ላይ ነው ምንድነው የማየው ራእይ ከምድር ወደ ሰማይ የተዘረጋ መስላል እዛው ሆስፒታል ውስጥ ሆኜ ያንን አያለው እና ይሄንን ሰማይ የሚመስል ሌላ ሰማይ ነው ያየው በዛ ሰማይ ላይ ነጭ ልብስ ብቻ የለበሱ እንደ ኳክብት የበዙ ሰዎች ናቸው ያሉት ሁሉም ነጭ ልብስ ነው የለበሰው የአምቡላንስ መብራት የሚመስል በእያንዳንዱ ሰው ላይ ይሽከረከራል እና ልክ መላእክት ከዚህ ይዞኝ ሄዶ ማከላቸው ላይ በጣም ዙፋኑ የማይታይ መጨረሻ የማይታይ እሱ ፊት ለፊት ነው የሚሄዱት ሁሉም ባንድ ላይ ያጨበጭባሉ እንዴ ለኔ ነው ወይ ላልኩኝ እና እዛ ዙፋኑ አካባቢ ላይ ከደረስኩ በኋላ በማላቀው ቋንቋ በመላእክቱ ጋር ይነጋገራሉ ከላይ ካለው ድምጽ ነው የሚሰማ መጨረሻ ላይ ጊዜውን አልጨረሰም መልሱት የሚል እሰማለሁ በሚሰማ ቋንቋ በተቃራኒ ወደ መሬት የሚዘረጋ መስላል አለ በዛ መስላል ልክ እያጨበጨቡ ይሸኙኝና እግሬ መሬት ነካ ካለበት ቦታ እባንናለሁ ሆስፒታል ውስጥ እና ሲነቃ ዶክተሩ እኔ ጋር ቆሞ እግሬን በመርፌ ምናምን ቼክ ያርጉ ይወጋጉ ነው ምንድነው ያልኩኝ ግራ ገባኝ ጉርጉን ጸጉር ያላቸው ሴቶችና ወንዶች ናቸው ሲኦል ማለት ይሄ ነው ማለት ነው አልኩ ያለበት መስታወት ቤት ነው ሱዳን ውስጥ ግን ጫካ ጉድፍ መጣ ቦታ መሰለኝ የማያቸው ነጮች ናቸው በቃ ይመልካቸው የጠፉ አውሬ ዝንጀሮ ምናምን መሰሉኝ እዛ ካሉ ጋራ አይቼ ስለመጣው በቃ ሲኦል ይሄን ሁሉ አገልግዬ ሲኦል በመግባቴ ብዬ ማልቀስ ጀምራለሁ ሊትራሊ አለቅሳለሁ ውስጤ ያለቅሳል ማን ከዚህ ላይ ያወጣኝ ይችላል እንደገና ድል ማን ይሰጠኛል እያልኩ እየተጨነቅኩ ያለው ያቺ ሴት ትመጣለች ስምን ጻፍ በጌታ አይደለችም ታጋይ ነች ፍሬውን የምትባል ያወጣችኝ ማኑ በስትሬቸር ወደዛ ልካ እዛ ለመጠየቅ ነው የመጣችው መረጃም ለመውሰድ ነው ከዛ በኋላ ስትመጣ ስሜን ስትጠራ መናገር አልችልም ግን እሰማለሁ በወረቀት ስሜን ጻፋሉኝ ስሜን ጽፌ ሰጫቸው ከዛ በኋላ ታሪኩን ልክ ስሰማ እባክሽን ግደይኝ እላታለሁ አሁን መሞቴ እንዳልሞትኩ የሆነ ነገር ተሰማኝ እና ሲኦልም እንዳልገባው ገባኝ እሱ በጣም ደስ አሰኘኝ ከዛ በኋላ አትሞትም የሚጠይቁን ብቻ ጋዜጠኞች ይዛ ነበር የመጣችውና የሚጠይቁን ትነግራቸዋለህ ብላ ጋዜጠኞች መናገር ይጀምራሉ አርሚስ ኢንተርናሽናል ውስጥ ያሉት እነ ዳዊት ወልደ ጊዮርጊስ አብሯቸው ይዞ መጥቶ ነበር ያኔ ሱዳን ውስጥ እና እሱም መግለጫ ጋዜጣ እንዴት ነው የሚለው ነገር ስሜን ሰጣቸው ከዛ መናገር ጎሮሮን እየጠረጉልኝ ስለነበረ ወገቤ በሰንሰለት ታስሯል ስትሬቸር ላይ ነው ያለው አሁንም ሆስፒታል ውስጥ እግሬ ላይ ኦፕራሲዮን ለማድረግ ጄሶ ገብቶ በብረት ታስሯል ቶሎ ግደረኝ ባክሽላታለሁ አትሞትም እውነቱን ብቻ ተናገራለ ብትሞትን ሮዛ ነበር ትለኝና ህክምና ደረጃ ጀመረ እግሬ ሳይቆረጥ ጄሶ ገባ ብረት ህክምና አደረጉ 6 ወር በእስር ቤት በዛ ሆስፒታል ቆየው 4 አመት በአለም በቃኝ በነሱ እስር ቤት ቆየው ሱዳን ውስጥ ይሄንን ያው አስቸጋሪ የሆነ ላይፍን በዚህ መካከል የታለፉ ነገሮች አላስፈላጊ ናቸው እግዚአብሔር ከነገር ሁሉ በላይ ነው እንዴት ከእስር ቤት ወጣ ከእስር ቤት አሁን good ከእስር ቤት አሁን የመንግስት ለውጥ ተደረገ ያድግ አዲስ አበባ ሲገባ ሻቢያም አስመራም በሚይዙበት ሰዓት ድሮ ከደብረ ዘይት በአውሮፕላን ጤፍ እንጭነላቸው ነበር ለአስመራ ሰዎች ጤፍ ውድ ስለነበር አንድ ጤፍ 1500 ነበር 77 አካባቢ ያንን የሚያውቁ ኤርትራውያን ልክ እነሱ ሻቢያዎች ከገቡ በኋላ የኢትዮጵያ መኮንኖች ታስረው እዛኛ ጋር እንዳሉና ቃለና ይፈቱልን የሚል ሰላማዊ ሰልፍ እንደወጡ እዛው ሰማን ከዛ በፊት ግን ፕሬዝዳንቱ ያሁኑ ፕሬዝዳንት ኢሳያስ መጥቶ እስር ቤት ጥያቄ ጠየቅናቸው ፍርድ ለምን አሰጡንም ለናንተ ፍርድ የሚሰጣችሁ እጁ የተቆረጠ ቤቱ የተቃጠለ ህዝብ ስለሆነ ሌላ ፍርድ ምን ተጠብቃላችሁ ለናንተ ጥይት አስፈላጊ አይደለም
ለማባከንም አንፈልግም ጥይት እና የሞት ፍርድ ነው አለ እና እንደዚህ ብሎ ሲነግሩን አንድ ከኔ ጋር የታሰረ እስረኛ አለ አንበሳና ወንድ ሞት አይፈራም እስር ቤት ዱሮም ለአንበሳ ይመቻላልና የንዴቱን ገለጠ እና ያ ሰው አሁን ኦሬዲ እርምጃ ተወስዶበታል ከዛ መካከል እግዚአብሔር እስር ቤት እያለው እንደገና ራእይ ሰጠኝ ራእይ ምንድነው መሰጠኝ ከዚህ ቦታ ትወጣለህ ለብዙ ሰዎች ማዳንን ታወራለህ እኔ ከነገር ሁሉ በላይ እንደሆነ የነገስታት ንጉስ እንደሆንኩ ታሪክን እንደሚቀይር ይሄንን በዘመኔ ታወራለህ በአይኔ ያሳያለሁ በዚህ እስር ቤት ውስጥ አትሞትም ትወጣለህ የሚል ጌታ በራእይ ማታ ተናገረኝ ለእስር ቤት ጓደኞቼ ነገርኳቸው እግዚአብሔር ከዚህ እስር ቤት ያወጣናል አንሞትም የሞትን ፍርድ እግዚአብሔር ሽሯል ዛሬ ማታ ተመቻለሁ ብዬ ለእስረኞች ተናገርኩ እንግዲህ አምላክን ጥራልን አሉ በዛ ውስጥ ይሄንን ማድረግ ጀመን ስለ ጌታ ነገርኳቸው በዚያ አጋጣሚ ለዛች ላወጣችን ሴት ወንጌል ሐኪሙና ታክመን ነበር እዛው እስር ቤት ወንጌል ነግራታለሁ እና መጨረሻ ላይ ጌታን ተቀበለች ከዛ በኋላ እስር ቤቱ እነዚህ ከቦታ ከያዙ በኋላ መንግስት ሰላማዊ ሰልፉ ከዛ ስለ ገጠማቸው መጥቶ ራሱ ፕሬዝዳንቱ መጡና እንደናንተ ስራ ሳይሆን እንደ ህዝባችን የዋህነት ከዛሬ ጀምራችሁ ነፃ ወጣችኋል ተባል ከዛ 83 ማለት ነው ሁሉ ወደ ፈለጉበት ቦታ እንዲሄዱ ተባል እኔ ወደ ሀገር መመለስ አለብኝ አልኩ ጌታም ስለተናገረኝ ቤተሰቦች ለካ 4 አመት ሙሉ ጡረታ በልቶ ሞቴን መርዶ ጨርሶ ኦሬዲ በቃ በዚህ ታሪክ አብቅቷል እና ተወክዬ ነበር እስረኞችን ይዤ መጣሁት እና እዚህ ሲመጣ መንግስት ደግሞ የነበሩ ሰዎች እዛ እስር ቤቱን ስለቆየን በስራ ላይ እንዲመደብና ወደ ስራ እንዲመለስ ተባልኩ አሁን ያ መልእክት መጣ ከዚህ በኋላ ያለው ዘመኔ ወንጌል ነው የሚል ምስክርነትን የምስራች ያወራው ኖራለሁ የሚል ነበርና እኔ ከዛ ነገር ውስጥ ኦሬዲ ከዚህ በኋላ በመንግስት ስራ ውስጥ መስራት አልፈልግም ጨርሻለሁ ብዬ ያው ላለቆችም ነገርኳቸው ከዛ ስመጣ አዲስ አበባ ውስጥ እህቴ ቤት ነበር ያረፍኩት ሰዎች ሁሉ ግራ ገብቷቸዋል አንደኛ የሄድኩበት ኪሎና የመጣሁበት ኪሎ ይለያያል ብዙ ጊዜ ዝላይ ላይ ኪሎ በጣም ንፋስ ስለሚያስቸግረኝ ድንጋይ ጭኜ ነው መሄድ ትዳራል መሰረቱ ነበር ያን ያልመሰረትኩም እና ከዛ በኋላ ነው ነገሬ ተቀይሯል ሞቷል የተባለ ሰው መጥቼ ስልክ አጣይቅ አካባቢን ጠይቃቸው ሊያውቁኝ አልቻሉ ሰይጣን ነው የሚፈትነን የሞተ ሰው የተቀበረውን ሰው እንዴት አድርጎ በማስረጃ ፎቶግራፊን ቦታውን ያ የቀበረኝ ፖሊስ ዶክመንትን ሁሉ ይዞ ነው ከነ ማስረጃ አስረዱትና እንዴት አድርጎ ይጠራጠራሉ በኋላ እነሱ ደግሞ ሌላ ነገር ውስጥ ገቡ ይሄ ሰይጣን አውቆ እንደዚህ ያሳተን ነው አሉ ሲመጣም ሰላም ላይ ሰው የለም ይመጣል ብሎ አካባቢ ለቅዱሳን በሙሉ ያኔ የሞተ ወንድማቸው መጣ ብሎ በሰበ በሙሉ ተሰብስቦ ህዝብ ሁሉ ይጠብቃል በዛ መካከል ለክሶ ሆነ ሲያዩኝ ያለቅሳሉ እኔ አላቅም መርዶ መረዳታቸውን አላቅም መሞቴን መስማታቸውንም አላቅም ከዛ በኋላ ያለው የእግዚአብሔር ስራ የወንጌል ስራ ያኔ ወንጌል ካቃጠሉ ሰዎች ውስጥ ቢራ እየጠጣ ይሄ ምስክርነትን ሲሰማ ነው ተንበርክኮ ጌታ ኢየሱስን የተቀበለው እውነት አንተ በህይወት መተካየ እኔ ሌላ ነገር ምን አመልካለሁ አለና መጥቶ እዛው ተንበረከኩ በዚህ ጌታን የተቀበሉ ሰዎች በጣም በርካታ ሰዎች እንደሆኑ አቃለው ቀባሪውም ሰው በህይወት አለ ፖሊሱም ዛሬም ያደግ ውስጥ ድሬዳዋ ነው የሚሰራ ሻምበር ተስፋ ይባላል ሙኮንን ሆኗል እና እሱ ደግሞ ሲያየኝ እዚህ አዲስ አበባ መስቀል አደባባይ ላይ ነበር ቀጠርኩት ያኔ ሞባይል አልተጀመረም እኔ አክሊሉ መጥቻለሁ ብዬ ላይኝ በፍጹም እሱ አይደለም ብሎ ተወራርዶ ይመጣል በእጄ ነው የቀበርኩት ሌላ ሞክሼ ስም ነው ብሎ ሲመጣ ላሊበላ አካባቢ ነው በስልክ ተቀጣጥረን ሞባይል ስላልነበረ በር ላይ እንትን መሰሶ ላይ ቆሜ እጠብቃለሁ እዛው መጥቶ ሲያልፍ ትንሽ እኔ አስተዋልኩት እሱ እንደሆነ እሱ አላወቀኝም በፍጹም አላወቀኝም ተስፋ ያልኩትና ሲጠራው ዞር አለና አየኝ ማን አለኝ አክሊሉ ነኝ አልኩት የትኛው አክሊሉ ነው
አክሊሉን ብዬ ስነግረው የወታደር ልብስ ነው የለበሰው ሩጫ ቀጠረ ወደ እስጢፋኖስ አቅጣጫ መስቀል አደባባይ ላይ ዝም ብሎ ይሮጣል በኋላ ከኔ ጋር የነበሩ ወንድሞች ነበሩና ያዙት ይሄ ሰው ደንግጦ ነው አልኩኝ እና እሱ እየጮኸም እንደሆነ ነገር እየሆነ አይደለም እያለ ነው የሚጮህ እና ይሮጣል ግን በኋላ ያዙት ሰርቆ የሚሮጥ መስሏቸው ምንድነው እንከው እንዴ አግሪኖኝ ይላል እኮ ላይ እያለ ይናገራል ደንግጧል አላመነም ከዛ በኋላ ያስኩት አስረዳውት አይዞ እኔ ነኝ ብዬ ከዛ በኋላ አለቀሰ እና መሬት ላይ እንከባልላል እንዴት አድርጌ ነው አንደኛ እኔ የሚከስ መሰለው በውሸት ተቀበረኝ ሁለተኛው ነገር ቀብሬ እንዴት አድርጎ ይነሳል ሰው ለምዛ አካባቢ እና እግዚአብሔር ለሰው የማይቻል ለእግዚአብሔር እንደሚቻል እሱ አያወቀም ያኔ እና እግዚአብሔር በዘመናት መካከል እንግዳ ስራ የሚሰራ አምላክ ነው እና ያ ሰው እዛው ጌታን ተቀበለ እስከ ቅርብ ጊዜ ድረስ ያው እንደዋወላለን እዛ ሲሄድ ድረዳዋ አገኘዋለሁ በቃ እሱ ራሱ አሁን ባለበት ቦታ ላይ አለ እግዚአብሔር ከሚሉ ሰዎች ውስጥ አንዱ እሱ ነው እና የሱ ታሪክ በዚህ ነው ቀባሪውም አውጪውም ዛሬ በህይወት አሉ በጌታም ነው ያሉት እነሱ ራሳቸው ይሄንን በጣም በሰፊ ነው የሚመሰክሩትና ከዛ በኋላ እንግዲህ ነው ያው ወደ ወንጌል አዝመራ ነው የገባሁት አሁንም በአገልግሎት ላይ አሁን ቤተሰብ እንዴት ነው ከዛ እንደመጣው ያው ቤተሰብ አግብቻለሁ አንድ ልጅ አለችኝ እና ባለቤት ያለች ጌታን የምናገለግል ሰዎች ነን በቀጠና ሁለት ብዙ ወንጌልን ኢትዮጵያ ውስጥ ጌታ ረድቶኝ በዚሁ እግር ብዙ ቸርቾችን ፕላንት አድርጌያለሁ በጣም በርካታ ቸርቾችን ሰርቻለሁ አሁንም ገና ሰራለሁ ጌታ እድሜ ይሰጠኛል ብዙ የቃልቻ ምሽጎች ፈርሷል በተለይ ደግሞ በአጋንንት ላይ እግዚአብሔር ለበቀል ነው መመለስ ስላለኝ ትውልዱንና ምድቱን እየተበቀለ ያለውን የቃልቻ ጥንቆላ መንፈስ ላይ እግዚአብሔር ለየት ባለ መንገድ በዚህ ቅባት ነው እያገለገልኩ ያለው ቀጠና ሁለት ነው ያለውት ይሄ ነው እስቲ አጠቃላይ እዚህ ጌታን ተአምራት በህይወቱ ያደረገው እስቲ ለተመልካቾች ምን ይላሉ ለተመልካቾች የሚለው ነገር አለኝ አሁን የተናገርኩት መልእክት ለተመልካች ሁሉ ትልቅ መልእክት ነው ትልቅ ወንጌል ነው ኢየሱስ ክርስቶስ አላዛርን ከሞት አስነስቷል አክሊሉንም ከሞት አስነስቷል ዛሬ በሞት ህይወት ውስጥ በመድረበዳ ህይወት ውስጥ ሰው በሌለ ታሪክ ውስጥ ያሉ ማን ያውቀኛል ማን ይደርስልኛል በእስር ቤት ቢሆን በበሽታ በአልጋ ላይ ቢሆን በጠላትም ተጽዕኖ ውስጥ እንኳን ታስሮ የሚጨነቁ ቢሆን በመንግስት አመራር ውስጥ እንኳን ሆኖ እግዚአብሔር ለማምለክ አቅም ያጡ ቢኖሩ እግዚአብሔር ከሁሉ በላይ ነው እግዚአብሔር በሰው ልጅ ታሪክ ውስጥ ጣልቃ እየገባ ሰዎችን እንደሚያድን በዚያ አጋጣሚ ለሚሰሙኝ ሁሉ እግዚአብሔር በነገራችሁ ውስጥ ጣልቃ እንደሚገባ የኔን ምስክርነት ተሰማችሁ እግዚአብሔር ታሪካችሁን ለውጦ አሁን ያላችሁበት ምዕራፍ የናንተ አይደለም እግዚአብሔር ለናንተ ያዘጋጀው የክብር ምዕራፍ ነው የመልካም ህይወት ምሳሌነት ምዕራፍ ነው ጌታ ኢየሱስ ክርስቶስን የግል አዳኝና መድኃኒት አድርጎ የተቀበሉ ሰዎች በባህር ውስጥ እግዚአብሔር መንገድ አለው በወጀብና በእሳት ውስጥ እግዚአብሔር ለነዚህ መንገድ አለው ስሙን ላመኑት ሁሉ እግዚአብሔር ጋሻ ነው አምባ ነው ስለዚህ በእግዚአብሔር ታመኑ ላለውኝ ኢየሱስ ክርስቶስ ብቻውን ተአምራት የሚያደርግ አምላክ ነው አመሰግናለሁ አሜን ቴንክ ዩ የፕሮግራማችን ተከታታዮች የዛሬውን ፕሮግራም በዚህ እንቋጫለን ተከታታይ ፕሮግራሞች